እናንተ ወይ ሩታ እኮ ልጅ ልትፈተው አልቻለችም። እንግዲህ አብረሽን አለቀውም እያለች ነበረ። ተስፋ አልቆርጥም ዛሬ የሆነ ስሜት እያዩበት ነው እያለች ነው እንግዲህ ሩታ ማለት ነው። አሁንም የእውነት ነው ብላ ግግም ብላለች። እንግዲህ እስከ መቼ እንደዚህ እያደረገች ልትጓዝ የሞከረችው ያሰበችው አላቅም። እንግዲህ ሩታ ትናንትም ከትናንት ወዲያም በጣም እየለመነችው ነው። ዘዋይ ድረስ ሄዳ ለምነዋለች። ቤቱ ድረስ መጥቶ እየለመነችው ነው። ዛሬ ደግሞ ፋሚሊ ይዛ ነው የምትለምነው። ባለፈው ወንድሙን ይዛ ለምናለች። ዛሬ ደግሞ አባቱን ልታመጣ ትችላለች። አባቱን ካመጣች እውነቷን ነው ማለት ነው። ምክንያቱም በውሸት አባቱ ላይ ትቀልዳለች ብዬ አላስብም። ወንድሙንም አምጥታለች እና አሁን ላይ ማለት ነው ሩታ ባለፈው ያን ነገር ስላደረገች በጣም ብዙ ሰው እያመናት አይደለም። በቃ እንደ ባለፈው ልታደርግ ነው፣ ልትበቀል ነው፣ ልትጎዳ ነው። ብቻ ብዙ ሰው ብዙ አይነት አስተያየት እየሰጠው ነው። እሱ ራሱ የውሸቷን ነው ልትበቀል ነው ብሎ አስቦ ነው እንጂ እውነት ለመናገር አብሮሽ እሺ ይላታል። ሲቀጥል ደግሞ አባቱ ካመጣች ትክክል ናት። ካላመጣች ግን አሁንም እየቀለደች ነው። እየቀለደች ይመስላል። አንዳንድ ቦታ ላይ ትስቃለች ምናምን የሆነ ብቻ የውሸቷን የሚያስመስልባት ነገር አለ ማለት ነው። ግን በዚህ ልክ ሩታ ደግሞ አብርሽ ህይወት ላይ ለምን እንደምትቀልድ አይደው ነው። ብቻ ትቀልዳለች ብዬ አላስብም። አንዳንዴ ግን ዋናው ፕላኗ ከሄርሜላ መለየት ነው ብዬ ነው የማስበው። ከሄርሜላ ጋር እንዳይሆን ማድረግ። ምክንያቱም ሄርሜላ እኔ ከአንቺ በልጣለው፣ ከአንቺ በልጬ ነው ተንከባከቤው ነው ምናምን ብላ ነበረ ባለፈው። ያን ነገር አሁንም ድጋሚ ማሳየት ፈልጋ ሚሆን አላቅም። ብቻ አሁንም ቢሆን ሩታ ከአብርሽ ራስ መውረድ አልቻለችም። አብረን እንቀጥል እያለች ነው። ዛሬ ደግሞ እንግዲህ ምናልባት አባቱን ይዛ መታ ልትለምነው ትችላለች ማለት ነው። እኔ እኮ በጣም ግራ የሚያጋባኝ ነገር አብርሽ ሲለምናት አልፈልግም ትልና እንደገና ራሷ ሄዳ ደግሞ ትለምናለች ማለት ነው። በሌላ በኩል ደግሞ አብርሽን እንግዲህ እህቱ ትናንትና ከሄርሜላ ጋር ለምን አትሆንም እያለችው ነበረ። ይሄ ማለት እንግዲህ ሩታ የምታደርገው ነገር አሁንም የውሸት እንደሆነ በጣም ብዙ ሰው እየተጠራጠረ ነው ማለት ነው። ፋሚሊዎቹ ራሱ አሁን ላይ ኑና ለምኑልኝ አብርሽን አብረን እንሆን ብትል እሺ የሚሉት አይመስለኝም። ምክንያቱም ባለፈው እንደዛ አርጋ በልቡ ላይ ቀልዳበት ስለሄደች በጣም ነው የተናደዱት። በተለይ ኤፍሬም በጣም ነበር የተናደደው። እና እንግዲህ እህቱ አሁን ላይ ሩታ እየቀለደችበት እንደሆነ ገብቷታል። ሁሉም ሰው አሁን ሩታ በቃ አብርሽ ላይ እየቀለደችበት ነው፣ ከሄርሜላ ለመለየት እየሞከረች ነው በቃ ሁሉም ሰው ድምዳሜው ማለት ነው። እና እህቱ ራሱ ይሄ ነገር ስጋት ውስጧ ላይ ያደረባት ይመስለኛል። ካሁን በፊት እንግዲህ አብርሽን ከሄርሜላ ራቅ ከሩታ ጋር ሁን እያለች የምትመክረው የምታስፈራረው የምትገጽጸው ሴት ነበረች። ትናንትና ደግሞ በግልባጩ ከሄርሜላ ጋር ከሆንክ እሷን ከመረጥክ ምርጫ እሷ ከሆነች የምታስደስትህ ለምን አታገባትም እያለችው ነበረ አብርሽን ማለት ነው። አብርሽም እንግዲህ እህቱ እንደዚህ ማለቷ ስላስደነገጠው እንዴት እንደዚህ ልትቻይ ቻልሽ? በምን ምክንያት ምንን አስመልክቶ ነው እኔና ሄርሜላ እንድንጋባ እየፈቀድሽልን እያለ ነበረ። እሷም እንግዲህ ያንተ ፍላጎት ስለሆነ ነው፣ ከሩታ ጋር መሆን ካልፈለግ ከሄርሜላ ጋር ሆነ አንድ አቋም ይኑር እያለችው ነበረ። እሱም እንግዲህ አሁን ሄርሜላ ጋር መሆኑ የተመቸው ይመስላል። ግን ደግሞ ዳኒ ጋር ያላት ነገር ሌላ ነገር ሊፈጥር ይችላል። ይህን ነገር ደግሞ በማጣራት የሚደርስበት ነገር ይሆናል ብዬ ነው የማስበው። እና ሩታ እንግዲህ አሁንም ገግማ ቀጥላለች። እውነቱን ልታወጣ አልፈለገችም። ለምን እንደዚህ እንደምትለው እሱም ሁሉም ሰው ግራ ገብቶታል። አንዳንዴ የውሸት የሚመስል ነገር ትናገራለች፣ አንዳንዴ ደግሞ የእውነት የሚመስል የእውነት እንደምትፈልገው እንደ ድሮ ህይወቷን መቀጠል እንደምትፈልግ ትናገራለች። ግን ደግሞ ይሄን ነገር ማድረግ እንደማትፈልጊ ደግሞ በተደጋጋሚ 30፣ 40፣ 50 ጊዜ የሚሆን ተናግረሻል። ከአብርሽ ጋር በተአምር መቀጠል እንደማትፈልጊ፣ ከሱ ጋር ከሆንሽ ህይወትሽ እንደሚበላሽ፣ ብዙ መከራና ስቃይ እንዳሳለፍሽ ያንን ስቃይና መከራ መድገም እንደማትፈልጊ በተደጋጋሚ ተናግረሻል። አሁን እንዴት ነው ድንገት መጥተሽ ከአብርሽ ጋር መሆን እፈልጋለሁ ስትይ እሱ ራሱ ለማመን ይቸገራል ብዬ ነው ማስበው። እና እንግዲህ የሩታና የአብርሽ መጨረሻ ምን እንደሚሆን ግራ ያጋባል። ምክንያቱም አብርሽም አልፈልግም ብሏል። አልፈልግም ያለው ያው አንደኛ እየቀለደችብኝ ነው ብሎ አስቧል። ሁለተኛ ሄርሜላ ጋር ደግሞ ሌላ ነገር ጀምሯል። ሄርሜላ የእውነት ከዳኒ ጋር አሁንም ግንኙነት ካላት ምናልባት አብርሽ ከሄርሜላ አንስቶ ወደ ሩታ ሊመለስ ይችላል። ምክንያቱም ልጁን ማየት ይፈልጋል። ከልጁ ጋር አብረው አብዛኛውን ጊዜ ከሩታ ጋር መሆን የሚፈልገው ለልጁ ሲል ነው። አብርሽ ግን ከሩታ ጋር ሆነ ማለት ሴት ጋር ሄድም ማለት አይደለም። ሄርሜላንም ማጣት የሚፈልግ አይነት ሰው አይመስለኝም። የሆነ ድራማ እንኳን ሰርታበት ቢሆን ሄርሜላንም ማጣት አይፈልግም፣ ሩታንም ማጣት አይፈልግም። ሁለቱንም እያጫወተ ከሁለቱም ጋር እየሄደ ከሄርሜላም ከሩታ ምናምን እያለ ሁለቱም ጋር መስራት የሚፈልግ ይመስለኛል አብርሽ ማለት ነውና
በአጠቃላይ ሩታ እውነቷን የሆነ ውሸቷን እንግዲህ መጨረሻ ላይ ነው የምናየው እንጂ አሁን አይታወቅም። ምክንያቱም እሷ አንዳንዴ ተሰቃለች፣ አንዳንዴ ደግሞ የእውነቴን ነው እኔ ልጅን ከአባቱ ጋር ማሳደግ ፈልጋለሁ፣ እንደ ድሯችን መሆን ፈልጋለሁ፣ በዙሪያችን ያሉ ሰዎች እንዲወጡ ፈልጋለሁ እያለች ነው። ስለዚህ እውነቷን ሊሆን ይችላል አይታወቅም። ግን ደግሞ ከሄርሜላ ጋር የእውነት አሪፍ ላይ ስለሆኑ ምርጥ ግንኙነት ላይ ናቸው። እየተቀራረቡ ነው፣ እየተጠጋጉ ነው። በቃ ብዙ ነገር አብረው እያሳለፉ ነው። መዝናኛ ቦታ እየሄዱ ነው ምናምን። ይሄ ነገር ደግሞ ለእሷ ያስደስታት አይመስለኝም። እሷ የምትፈልገው ከእሷ ጋር እንዲሆን ከሄርሜላ ጋር እንዲለያይ ነው የምትፈልገው ሩታ ማለት ነው። ሶ ይሄ ነገር ደግሞ እንዲቆም የምታደርግበት መንገድ አታለች። አልፈልገውም ብላለች፣ ጠይቃታለች። እሱ ግን አይሆንም ብላ ነው ያሰበችው። እሱ ከሄርሜላ ጋር መሆን አይፈልግም፣ ሊሆን አይችልም ብላ አስባለች። ሰው እንደዛ ስላሰበች እሱ ደግሞ አሁን ሄርሜላ በምታደርገው ነገር ስለምትንከባከበው ብዙ ነገር ስለምታደርግለት እሱ እየሆነ ያለው አብሮ ከሄርሜላ ጋር ነው መሆኑ እየፈለገው ሆኗል። በቃ በአጠቃላይ ቀርቧታል። የምታደርግለት ነገር የገዛው ይመስለኛል፣ እንክብካቤዋ ማለት ነው። ሩታ ደግሞ ይህ ነገር አስደንግጧታል። አብረሽ ሄርሜላ ጋር ሄድን ብላ ነው ያሰበችው፣ ግን እሱ ደግሞ ወደ ሄርሜላ እየተጠጋ ነው፣ እሷን እየተዋት ነው። ኢብን ልጁን ለማየት እንኳን እየሄደ አይደለም። ስለዚህ በምን መንገድ ከሄርሜላ ላረቀው ነው የእሷ አሁን ራሷ ሞከረች፣ አልሆነም። እፈልጋለሁ ስትለው ወደ እሷ የሚመጣ ነበር ይመሰላት፣ አልመጣም። ሌላ ፍቅረኛ ይዛ ነበር ተባለ፣ አልተመለሰም። አሁንም አብረን ሁን እያለችው ነው፣ አልተመለሰም። እንግዲህ ሩታ የእውነት አብረሽን ፈልገው ልጇን አብራ ማሳደግ ፈልጋ ይሆን አይታወቅም። ወይም ደግሞ ከሄርሜላ ለይታ ሄርሜላን ያኔ እሷ ተመራጭ እንደሆነች ተፈላጊ እንደሆነች ማሳየት ፈልጋ የምናውቀው ጉዳይ የለም። ግን እስካሁን ድረስ ሩታ አብረሽን እንደምትፈልገው በህይወቷ ልታስገባው ሰው። እንደዛ ከሆነ ዛሬ ፋሚሊ ይዛ መጥታ አብረሽን ትለምነዋለች። አብረን እንሆን፣ አብረን እንቀጥል፣ እንደ ዚሯችን እንሆን የሚል ጥያቄ በወንድሙ ጠይቀዋለች። አባቱን ይዛ ከመጣሽ የእውነቷ ነው። የውሸት መቼም በአባቱም ጭምር አትቀልድም። በሱ ቀልዳ፣ በኤፍሬም ቀልዳ፣ እህቶቹ ለምነዋት፣ ያን ሁሉ ለምነዋት እምቢ ብላለች። ግን አሁን ደግሞ አባቱን ይዛ ከመጣች የእውነትም ሊሆን ይችላል። ልጅነት ይዞ ነው እያለች ነው። ልጅነት ይዟት ከሆነ አሁን ትመለሳለች፣ ታመጣለች አባቱን። ከዛ በቃ ፋዘር ደግሞ መቼም አስታርቀኝ ተብሎ እምቢ አይልም። አብረሽን መመለስ ያቅተዋል ብዬ አላስብም። አብረሽ እዛ ጋር የጀመረው ነገር አለ፣ ግን መተው ይችላል እኮ። ፍቅረኛሞች አልሆኑም፣ ገና ሊሆኑ መንገድ የጀመሩ ሰዎች ናቸው። ሶ ይሄን መንገድ ከአሁኑ ማቋረጥ ይችላል። ሩታ እውነቷን ከሆነ አብሮ ቢሆን እንኳን ከሄርሜላ ጋር ሰላም አትሰጡም። እየሄደች ነው የምትበጠብጠው፣ የምትረብሸው። ገብቷቸዋል አይደለም? ስለዚህ የተረበሸ ህይወት ከሚኖረው አንድ የተረጋጋ መሆን አለበት ብዬ ነው የማስበው።